ሰላም የጃጊሶ ቤተሰቦች ዛሬ በአይነቱና በይዘቱ ለየት ያለ ፊልም ባጭሩ አዘጋጅቼ መጥቼላችኋለሁ። ስለዚህ እኔ ኤግዚት 8 የተሰኘውን ምርጥ ፊልም አሳጥሬ ሳስቀኛችሁ እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ እና ኮሜንት እያደረጋችሁ ተከታተሉኝ። በፊልሙ መጀመሪያ ላይ በባቡር ውስጥ አንድ ትንሽዬ ሕፃን ልጅ ምርር ብሎ በማልቀስ ተሳፋሪዎቹን በሙሉ እያወከ ይገኛል። ቀጥሎም ትዕግስቱን የጨረሰ አንደኛው ተሳፋሪ እናቲቱ ላይ ይጮህባት ጀመር። ይህም ነገሩ የሕፃኑን ጩኸት ጭራሽ ያባብሰዋል። ይህንንም ሁኔታ ሲታዘብ የነበረ አንደኛው ተሳፋሪ የልጁን ጩኸት ላለመስማት ሲል ኤርፎን አውጥቶ ሲያደርግ እንመለከተዋለን። በዚህም ቅስፈት የቀድሞ ፍቅረኛው ትደውልለታለች። ቢሆንም እሱ ማንሳት ስላልፈለገ ወዲያው ይዘጋባታል። በሚቀጥለውም የባቡር ጣቢያ ላይ ሰውየው ልክ ከባቡሩ እንደወረደ በድጋሚ ይደውልለታል። በዚህም ጊዜ ስልኩን አንስቶ ወደ ስራ እየሄደ መሆኑን ለቀድሞ ፍቅረኛው ይነግራታል። ነገር ግን እሷ እየተጣደፈች ሆስፒታል እንደሆነችና ሐኪሙም ነፍሰ ጡር መሆኗን እንደነገራት አሳውቀው የእሱን ምላሽ በፍጥነት እንደምትፈልግ ትነግረዋለች። እሱም በሰማው ዜና እጅግ በተደናገጠበት ቅጽበት ድንገት ከአንድ መንገደኛ ጋር ተጋጭቶ ስልኩን ከእጁ ላይ ይጥለዋል። በዚህም ምክንያት የተነሳ የቀድሞ ፍቅረኛው የምትለውን ነገር ሙሉ በሙሉ መስማት ሳይችል ይቀራል። ብዙም ሳይቆይ ደግሞ በድንገት የአስም በሽታው ተነስቶበት ራሱን ለማረጋጋት ሲል መድኃኒቱን ለመጠቀም ይገደዳል። የቀድሞ ፍቅረኛውንም ለአንቺ ስል ከስራ እረፍት መውሰድ አለብኝ ማለት ነው ብሎ ይጮህበታል። ቢሆንም ግን እሷ አስቀድማ በእርግዝናው ላይ መወሰኗን ልክ እንደነገረችው ምን ማለቷ እንደሆነ ሳይጠይቃት የስልኩ መስመር ይቋረጣል። ከዚህም በኋላ ሰውየው መውጫ 8 ወደሚለው ምልክት የሚያምረውን የአቅጣጫ መጠቆሚያ ተከትሎ መሄድ ይጀምራል። እሱ በሚሄድበት የመተላለፊያ አቅጣጫ በኩል ደግሞ ልክ እንደሱ ሌላም ሰው ብቻውን በመጓዝ ላይ ይገኛል። በመቀጠልም መውጫ 0 በሚለው ሌላኛው የአቅጣጫ ምልክት ያልፍና ልክ ታጥፎ መሄድ እንደጀመረ ፈጽሞ ባልጠበቀው ሁኔታ በድጋሚ ወደ ቀድሞ የምልክት ስፍራ መጥቶ ቅድም ከተመለከተው መንገደኛ ጋር ድጋሚ ይገናኛል። ለጊዜው ሁኔታው ምንም ሳይመስለው ጉዞውን ወደፊት ቢቀጥልም ነገር ግን አሁን ላይ ሰውየው በድጋሚ ተመልሶ የመጣው ወደዚያው ቦታ ነበር። በነገሩም እጅግ ግራ ተጋብቶ ወደ ሌላኛው መንገድ በተመለከተ ቅጽበት በምልክት መጠቆሚያው ሰሌዳ ጀርባ ላይ ተጽፎ የነበረውን 3 ጊዜ ወደ ኋላ ተመለስ የሚለውን ወሳኝ የሆነ መልእክት ሳያስተውለው ይቀራል። ከዚህም በኋላ ጉዞውን ወደፊት ለመቀጠል ቢወስንም ግን አሁንም በድጋሚ ራሱን በነበረበት ቦታ ላይ መልሶ ያገኘዋል። በዚህም ጊዜ ድንገት ዞር ብሎ ሌላኛው መንገደኛ ለእይታ በማይመች ሁኔታ ፈገግ ብሎ እያፈጠጠበት መሆኑን ተመልክቶ በድንጋጤ ጥሎት ይፈረጥጣል። ይሁን እንጂ አሁንም ተመልሶ የመጣው ወደ ነበረበት ቦታ ነበር። በድንጋጤ አቅጣጫውን በመቀየር ወደ ሌላኛው ተቃራኒ አቅጣጫ ሮጦ ቢሸሽም በድጋሚ ተመልሶ ወደ ነበረበት ቦታ ይመጣል። በግድግዳው ላይ የሚገኘውንም የአደጋ ጊዜ መጥሪያ ደውሉን ቢጫነውም ሊሰራለት አልቻለም። በመተላለፊያ ውስጥ የሚገኙትን 3 የተዘጉ በሮችን ለመክፈት ቢታገልም ሁሉም በውጪ በኩል ስለተቆለፉ ድካሙ ከንቱ ሆነ። ቀጥሎም በግድግዳው ላይ የተለጠፈውን ፖስተር በትኩረት ሲመለከተው ከፖስተሩ በላይ ደም እየፈሰሰ መሆኑን አስተውሎ ክፉኛ ይደነግጥና በፍርሃት ወደ ኋላ መሸሽ ይጀምራል። ይሁን እንጂ በዚሁ ቅስፈት ግን ከላይ የተሰቀለው ቁጥር 8 የሚለው የአቅጣጫ ምልክት በራሱ ጊዜ ደም በደም ሲሆን ይመለከትና አሁንም በድንጋጤ ተደናብሮ መሮጥ ይጀምራል። በዚህም ቅስፈት ያ ሌላኛው መንገደኛ በረጋ መንፈስ ውስጥ ቆሞ ስልኩን ሲጠቀም ይመለከተዋል። በተጨማሪም አቅራቢያው ላይ የነበረው ምልክት መውጫ 1 ወደሚል ምልክት መቀየሩን ያስተውላል። ይህም ማለት ወደ ሌላኛው መተላለፊያ መጥተዋል ማለት ነው። ከምልክቱም አጠገብ በጣቢያው መተላለፊያ ውስጥ ያልተለመዱ ነገሮችን በትኩረት ተከታተሉ። ድንገት ያልተለመዱ ነገሮችን ከተመለከታችሁ ወዲያው ወደ ኋላ ተመለሱ። ነገር ግን ሁሉም ነገር ሰላማዊ መስሎ ከታያችሁ ወደፊት መጓዛችሁን መቀጠል ትችላላችሁ። ትክክለኛውም የመውጫው ቁጥር 8 ነው የሚል መመሪያ ተጽፎ ይመለከታል። መጓዙንም ቀጥሎ ወደ ነበረበት ቦታ ሲመለስ አሁን ላይ የሚንጠባጠበው ደምም ሆነ ወደ ኋላ ተመለስ የሚል ምልክት አልነበረም። በዚህም ጊዜ ነበር ያ የደም መፍሰስ ሁኔታ በጣቢያው ያልተለመደ ነገር መሆኑን የተገነዘበው። ቀጥሎም ልክ ያ ዝምተኛ መንገደኛ እንደመጣ በፍጥነት ተጠግቶት የተወሰኑ ጥያቄዎችን ሊጠይቀው ይሞክራል። ነገር ግን ምንም አይነት ምላሽ ከሱ ሊያገኝ አልቻለም። መጓዙንም ሲቀጥል በድጋሚ 0 ቁጥሩ የተለጠፈበትን ምልክት እንደተመለከተ በድንገት የአስም በሽታው ይነሳል። መድኃኒቱንም አውጥቶ በመጠቀም ወደ ጤናው ከተመለሰ በኋላ በዚህ ጊዜ በጣቢያ ውስጥ ያልተለመዱ ነገሮች ምን ሊሆኑ እንደሚችሉ ለማረጋገጥ ሁኔታዎችን በጥንቃቄ ለመከታተል ይወስናል። ከዚህም በመቀጠል በመተላለፊያ ውስጥ የሚገኙትን እያንዳንዱን ዝርዝር ነገሮች በስልኩ ፎቶ ማንሳት ይጀምራል። ፖስተሮችን፣ የሌላኛውን መንገደኛ ሰው የፊት ገጽታ፣ የአደጋ ጊዜ ማንቂያ ደውሉን፣ እያንዳንዱን መውጫ በር እንዲሁም ጥግ ላይ በሚገኙ ሳጥኖች አጠገብ ያለውን የፎቶ ማንሻ ቦታ ሳይቀር ፎቶ አንስቶ ይይዛቸዋል። በዚህም ጊዜ ድንገት የመጨረሻው ፖስተር ላይ 1 የሚል ቁጥርን ይመለከታል። ይህም ነገር ቁጥሮቹ ወደ ላይ ሊጨምሩ እንደሚችሉ ፍንጭ ይሰጠዋል። ይሁን እንጂ ያነሳቸውን ነገሮች ለመመልከት ስልኩን ሲከፍተው ቅድም ያነሳቸው ፎቶዎች በሙሉ በቢጫ ብዥታ ተሸፍነው ለምንም ነገር የማይጠቅሙ ምስሎች ሆነው ያገኛቸዋል። በዚህም የተነሳ ከእንግዲህ በአእምሮዬ የማስታወስ ብቃት መተማመን አለብኝ ብሎ ይወስንና እያንዳንዱን ነገር በጥንቃቄ እየመረመረ መጓዙን ይቀጥላል።
በድንገትም ዘወር ሲል ያ ዝምተኛው መንገደኛ ፈገግ ብሎ እየተመለከተው መሆኑን ያስተውላል። ይህም ነገር ደግሞ ከዚህ ቀደም ያልገጠመውና ፈጽሞ ያልተለመደ ነገር መሆኑን ወዲያው ይረዳል። ስለዚህ ምንም ጊዜ ሳያጠፋ በፍጥነት ወደ ኋላ መመለስ እንደጀመረ ያም አስፈሪ መንገደኛ ሰውዬ ይከታተለው ጀመረ። እሱም ይህን አስፈሪ ሰውዬ በየመታጠፊያ ደጋግሞ በማየቱ ትልቅ ፍርሃት ስላደረበት በከፍተኛ ፍጥነት ሲሮጥ ይቆይና ድንገት አንደኛው ጥግ ላይ እንደደረሰ አደናቅፎት ይወድቃል። ይሁን እንጂ እሱን ሲከታተለው የነበረው ያ ዝም ያለ አስፈሪ መንገደኛው ግን ምንም እንዳልተፈጠረ ረጋ ባለ መንፈስ በቆመበት ስልኩን እየተጠቀመ ያገኘዋል። በመቀጠልም ምስኪኑ ሰው ከቦርሳው ውስጥ ውሃ አውጥቶ ጥቂት ከተጎነጨ በኋላ ጉዞን ይቀጥላል። በስተመጨረሻም የምልክት መስጫው ሰሌዳ ላይ 2 የሚል ቁጥርን ይመለከታል። ይህም ማለት ደግሞ እሱ ወደፊት እየገሰገሰ መሆኑን የሚያሳይ ተስፋ ሰጪ ምልክት ነበር። ስለዚህ ቅድም ወደ ነበረበት ቦታ ተመልሶ በመምጣት እያንዳንዱን ዝርዝር ነገሮች ድጋሚ በጥንቃቄ ይመረምራቸው ጀመር። ሁሉም ነገር ሰላማዊ መስሎት ስለታየው አካባቢውን ለቆ ለመሄድ ይዘጋጃል። ይሁን እንጂ በድንገት ግን ከቁም ሳጥኖች ውስጥ የአንዲት ሕፃን ልጅ ለቅሶ ይሰማው ጀመር። ቀጥሎም ተጠግቶ አንደኛውን ሳጥን ይከፍተውና አንዲት ትንሽዬ ሕፃን ልጅ ተመልክቶ በድንጋጤ ፈጥኖ ሳጥኑን ይዘጋዋል። በዚህም ቅስፈት ከሁሉም ሳጥኖች ውስጥ በአንድ ጊዜ ብዙ ሕፃናት የለቅሶ ድምፅ መሰማት ይጀምራል። ይህም ክስተት ፈጽሞ ያልተለመደ ነገር መሆኑን ስለተረዳ በፍጥነት ወደ ኋላ ተመልሶ በመሄድ ቁጥር 3 የሚል ምልክት ወዳለበት መተላለፊያ ዘንድ ይደርሳል። በድጋሚም ወደ ዋናው መነሻ ቦታ ተመልሶ በመምጣት መተንፈስ እየከበደውም ቢሆን በመተላለፊያው ውስጥ ያልተለመዱ ነገሮችን ማፈላለግ ይጀምራል። ሁሉም ነገር ሰላም መሆኑን ካረጋገጠ በኋላ ግን መድኃኒቱን አውጥቶ ሊጠቀም ሲል በድንገት ከእጁ አምልጦት ወደ መሬት ይወድቅበታል። በዚህም ቅስፈት በግድግዳው ላይ የተለጠፉ ፖስተሮች ላይ የሚገኙ አይኖች በሙሉ እሱን ለመከታተል መንቀሳቀስ መጀመራቸውን አስተውሎ በፍጥነት የወደቀ መድኃኒቱን በማንሳት ወደ ኋላ ይመለሳል። የነበረበትንም መተላለፊያ ለቆ እስኪወጣ ድረስ ግን እነዚያ የፖስተር ላይ አይኖች እሱን መከታተላቸውን አላቆሙም ነበር። ነገር ግን ጉዞውን ሲቀጥል ቁጥር 4 ወደሚለው የመውጫ ምልክት ዘንድ ይደርሳል። በመቀጠልም ወደ ዋናው የመነሻ ስፍራ ተመልሶ በመምጣት ሁሉም ነገር በድጋሚ ቢመረምራቸውም ምንም አይነት ያልተለመዱ ነገሮችን ሊያገኝ አልቻለም ነበር። ስለዚህ ወደፊት በመጓዝ ቁጥር 5 ላይ ይደርሳል። ይህን ተግባሩንም በመደጋገም እያከናወነ ባለበት ቅስፈት ድንገት ከቀድሞ ፍቅረኛው ዘንድ ስልክ ተደውሎለት ጉዞውን ለማቋረጥ ይገድዳል። እሷም በዚህ ጊዜ ምን አይነት ውሳኔ ላይ እንደደረሰ ለማወቅ ነበር የደወለችለት። በዚህም ቅስፈት እሱ ሐሳቡ ብዙ ቦታ ተከፋፍሎበት ስለነበር ከበስተጀርባው የሚሰማውን ያልተለመዱ የሕፃናትን ለቅሶ በፍጹም ሊሰማቸው አልቻለም ነበር። ከዚያም ለቀድሞ ፍቅረኛው በባቡር ጣቢያ ውስጥ ስለገጠመው ነገር በሙሉ ምንም ሳያስቀር ይነግራታል። በተጨማሪም የሱ እናት እሱን ባረገዘች ወቅት ማንም ቀርቦ እንዳልረዳት በመግለጽ እሷን ችላ በማለቱ ምን ያህል የጥፋተኝነት ስሜት እንደሚሰማው ይገልጽላት ጀመር። ቀጥሎም ስቅስቅ ብሎ እያለቀሰ አባት ለመሆን ዝግጁ አለመሆኑን ያሳውቃታል። ወደፊት መጓዙንም እየቀጠለ በቅርቡ እንደሚያገኛት ቃል ይገባላታል። ይሁን እንጂ እሷ ግን እዚያው ከሱ ጀርባ መቆሟን በፍጹም አላስተዋለውም ነበር። የምልክት ሰሌዳውንም ዞር ብሎ ሲመለከት በድጋሚ 0 የሚል የምልክት ቁጥርን ያገኛል። ይህም ነገር የቀድሞ ፍቅረኛው ለሱ መደወሏ ሌላኛው ያልተለመደ ነገር እንደነበርና እስካሁን ድረስም እሱ ያደረገው ጥረት በሙሉ መና መቅረቱን የሚያረጋግጥለት ነበር። ሌላ አማራጭም ስላልነበረው ጉዞውን ከዜሮ ለመጀመር ይገድዳል። ቢሆንም ግን በዚህም ጊዜ ዋናው የመነሻ ቦታ ወደ ቢጫ ቀለም ተቀይሮ ነበር የጠበቀው። በሁኔታው እጅግ ተናዶ የራሱን ቦርሳ መሬት ላይ ወረውረዋል። ይህም ድርጊቱ በድንገት የአስም በሽታውን ይቀሰቅስበታል። በዚህም የተነሳ ለጥቂት ሰከንዶች ያህል መንቀሳቀስ ሲያቀተው በቁጣ እየጮኸና እያለቀሰ መሬት ላይ ይንፈራፈራል። በስተመጨረሻም ራሱን እንደምንም ብሎ በማረጋጋት ተስፋ ላለመቁረጥ ወስኖ የያዘውን ቦርሳ እዚያው ጥሎት ወደ ኋላ በመመለስ ቁጥር 1 የአቅጣጫ ምልክትን እስኪደርስበት ድረስ ይጓዛል። ይሁን እንጂ ወደ ነበረበት ቦታ ሲመለስ ግን ከዝምተኛው መንገደኛ ጋር ሳይሆን ከአንድ ትንሽዬ ልጅ ጋር ነው የተገናኘው። በዚህም ጊዜ ሁኔታው ያልተለመደ ነገር ነው ብሎ በማሰብ ወደ ኋላ ይመለሳል። ይሁን እንጂ የአቅጣጫ መጠቆሚያው ሰሌዳ አሁንም 0 መሆኑን ተመልክቶ ይበልጥ ግራ እንዲጋባ ያደርገዋል። በመቀጠልም ዘወር ሲል ልጁ አሁን ድረስ እዚያው መቆሙንና በጉንጩ ላይም ጠባሳ መኖሩን አስተውሎ ሊያነጋግረው ሲሞክር ልጁ በሩጫ ከሱ አምልጦ ይሸሻል። እሱም በፍጥነት ልጁን እየተከተለው በሄደ ጊዜ ሳይታወቀው ወደ ዋና መነሻ ቦታ ይደርስና ሕፃኑ ልጅ ወደዚያ ወደ ዝምተኛው ሰውዬ በእጁ ይጠቁመው ጀመረ። በዚህም ቅስፈት ትዕይንቱ በትውስታ ወደ ኋላ መለስ ብሎ የተከሰተውን ነገር በሙሉ ማስቃኘት ይጀምራል። ያ ዝምተኛ የሆነው መንገደኛው ሰውዬ በአንድ ወቅት ልክ እንደዚህኛው ወዳጃችን በዚሁ አወዛጋቢ ቦታ ላይ የነበረ ተራ ሰው እንደሆነና ሕፃኑንም ባገኘው ጊዜ አብረው ለማምለጥ በማሰብ የልጁን እጅ ይዞት ሲጓዝ እንደነበረ እንመለከታለን። ምንም እንኳን ልጁ በዚያን ጊዜ አንዲትም ቃል ባይናገር ያ መንገደኛ ግን በአጋጣሚ ከአንዲት የሁለተኛ ደረጃ ሴት ልጅ ጋር ይገናኛል። በመቀጠልም የቁጥር 5 ምልክትን ካለፉ በኋላ እሷም መውጫው ጠፍቶባት እንደነበርና አብረውም መውጫውን ቢፈልጉ ደስ እንደሚላት በመግለጽ ታማክረዋለች። ሰውየውም ይስማማና በጋራ ያልተለመዱ ነገሮችን ማፈላለግ ይጀምራሉ። በዚህም ቅስፈት ልጅቷ ሰውየውን ምናልባት ሞተን ይሆን እንዴ? ይህስ ቦታ
የሰዎች ነፍስ ማቆያ ይሆን እንዴ በማለት ትጠይቀዋለች። በመቀጠልም በሆነ ነገር የጥፋተኝነት ስሜት ይሰማው እንደሆነ ለሷ እንዲናዘዝለት ትጠይቀዋለች። ልክ እሱ መጨናነቅ ሲጀምር ደግሞ ወዲያው እየሳቀችበት የቀልዷን እንደሆነ ትነግረዋለች። ከጥቂት ደቂቃዎች በኋላ ግን የንግግር ዘይቤዋ ይቀየርና በእውነት ከዚህ ቦታ መውጣት ትፈልጋለህ? እንደውም እኮ የዕለት ተዕለት ኑሮህና ህይወትህ አሰልቺና አሳዛኝ ነው። ከዚህ ይልቅ አብረኸኝ እዚሁ ብትቆይ አይሻልምን? በማለት አብሯት እንዲቆይ ትጋብዘዋለች። በድንገት ይህንኑ ንግግር እየደጋገመች ማውራት ትጀምርና ለጥቂት ሰከንዶች ያህል ደግሞ እንደ በረዶ ድርቅ ብላ ትቆማለች። ከዚያም ድንገት ድምጿ ተቀይሮ በሚያስፈራ ድምጸት እየጮች ማውራት ትጀምራለች። በዚህም ቅስፈት ሰውየውና ትንሹ ልጅ የእሷ ሁኔታ ያልተለመደ ነገር መሆኑን ይረዱና ወዲያ ወደ ኋላ ተመልሰው የቁጥር 6 ምልክት ያለበት ቦታ ላይ ይደርሳሉ። ቀጥሎም ወደ ዋናው ቦታ ላይ እንደተመለሱ ልጅቷ በድጋሚ መጓዝ መጀመሯን ይመለከታሉ። ነገር ግን እነሱ ያልተለመዱ ነገሮችን መፈለጋቸውን ይቀጥላሉ። ይሁን እንጂ ሕፃኑ ግን በዚህ ጊዜ ቀደም ሲል በነበረበት ቦታ ላይ ሳይሆን ከአንደኛው በር ትይዩ ቆሞ የተገጠመውን የበር እጀታ በትኩረት እየተመለከተው ይገኛል። ቢሆንም ግን አሁንም ቢሆን ሕፃኑ አንዲትም ቃል ተንፍሽ አላለም። በዚህም ጊዜ ሰውየው የበሩን እጀታ ምንም ሳያስተውል ጉዞውን ወደፊት ይቀጥልና በስተመጨረሻ የምልክት መስጫው ሰሌዳው በድጋሚ ወደ ዜሮ ተመልሶ ይጠብቀዋል። በዚህም ጊዜ ሰውየው እጅግ ተናዶ መመሪያ የሚጻፍበትን ሰሌዳ ከግድግዳው ላይ ነቅሎ ይከሰክሰዋል። በመቀጠልም ሙሉ በሙሉ ተስፋ ቆርጦ ስቅስቅ ብሎ ማልቀስ ይጀምራል። ከቆይታም በኋላ ራሱን እንደምንም አረጋግቶ ወደ ሕፃኑ ዘንድ በመሄድ ቅድም ስላስገደደው ይቅርታ ጠይቆት በድጋሚ ጉዟቸውን ከዜሮ ይጀምራሉ። ቀጥሎም ሁለቱ ወደ ዋናው ቦታ ሲመለሱ ከፊት ለፊት ወደ መውጫው የሚያመሩ ደረጃዎችን ይመለከታሉ። በዚህም ጊዜ ሰውየው በደስታ ተውጦ ወደ መውጫው ይጣደፋል። ይሁን እንጂ ሕፃኑ ልጅ ግን በቻለው አቅም ሊያስቆመው በመሞከር እጁን ይዞ ይጎትተው ጀመር። በዚህም ትግል መሃል ልጁ ተደናቅፎ ይወድቅና ጉንጩ ላይ ጉዳት ይደርስበታል። ሰውየው ልጁን ከሱ ጋር አብሮት እንዲመጣ አጥብቆ ቢለምነውም ነገር ግን ሕፃኑ ልጅ ፈጽሞ ፈቃደኛ ሊሆንለት አልቻለም። ስለዚህ ሰውየው እሱን ትቶት ወደ መውጫ ደረጃዎቹ ያቀናል። በዚህም ጊዜ ሕፃኑ ልጅ ተመልሶ በመሄድ የቁጥር 1 ምልክትን ያገኛል። ይህም ነገር የመውጫ ደረጃዎቹ ያልተለመዱ ነገሮች እንደሆኑ ያረጋግጥለታል። ነገር ግን ልጁ ወደ ዋናው ቦታው ሲመለስ ቅድም ከሱ የተለየው ሰውዬ ፊቱ ቅዝቅዝ ብሎበት ልክ እንደ ሬሳ ፈዞ በዝምታ ሲራመድ ያገኘዋል። ሕፃኑም ልጅ ተጠግቶት እጁን እየጎተተው ሊመልሰው ቢሞክረውም ግን ምንም ለውጥ ሊያመጣ አልቻለም ነበር። በዚህም የተነሳ ይህም ሰውዬ የዚያ ማለቂያ የሌለው አዙሪት ውስጥ አንዱ አካል ሆኖ መቅረቱን ያረጋግጥለታል። ወደ አሁኑ ጊዜ ስንመለስ ደግሞ በአዙሪቱ የተዳከመ ወዳጃችን ወደ ዜሮ ቁጥር ሲመለስ ሕፃኑም በዚያ መኖሩን ይመለከታል። ከዚያም ልጁ ያልተለመደ ነገር አለመሆኑን ይገነዘባል። ስለዚህ ልጁን ከራሱ ጋር ይዞት ሊጓዝ ይወስናል። ወደ ዋናው ቦታ ላይም ሲደርሱ ልጁ ወደ ዝምተኛው መንገደኛ በእጁ ይጠቁመው ጀመር። ይህም ነገር ለወዳጃችን ይህ ዝም ያለ መንገደኛ እውነተኛ ሰው አለመሆኑን እንዲገነዘብ ያደርገዋል። በመቀጠልም ሕፃኑ ልጅ ከምልክት መስጫ ሰሌዳው ጀርባ የሚገኘውን በድጋሚ ወደ ኋላ ተመለስ የሚል ጽሑፍን በድንገት ቢመለከትም ነገር ግን ለወዳጃችን አንዲትም ቃል ትንፍሽ ሳይልለት ይቀራል። ወዳጃችንም ይህን በሰሌዳው ጀርባ ላይ የተጻፈውን ዝርዝር ሐሳብ ባለማየቱ ምክንያት ምንም አይነት ያልተለመደ ነገር የለም ብሎ በማመን ወደፊት መጓዙን ይቀጥላል። በዚህም የተነሳ በድጋሚ ወደ ቁጥር 0 ተመልሰው ይመጣሉ። በመቀጠልም ሁለቱ ያለምንም ማመንታት ጉዞአቸውን በድጋሚ ይጀምራሉ። ነገር ግን በዚህ ጊዜ ወዳጃችን በአንደኛው ፖስተር ላይ ያለው ምስል መቀያየሩን ያስተውልና ያልተለመደ ነገር ነው ብሎ በማሰብ ወደ ኋላ ለመመለስ ይፈልጋል። ነገር ግን ልጁ ወደፊት መጓዙን ይቀጥላል። ወዳጃችንን በጥርጣሬ ስሜት ሆኖ ልጁን ተከታትሎት ይሄድና ቀጣዩ የቁጥር 1 ምልክት ላይ መድረሳቸውን ያስተውላል። በዚህም ጊዜ እጅግ ተገርሞ ሕፃኑ ልጅ የሚያደርገውን ነገር ጠንቅቆ እንደሚያውቅ ይገነዘባል። በሚቀጥለውም ዙር ላይ ወዳጃችን ምንም አይነት ያልተለመደ ነገር ባያስተውልም ነገር ግን ልጁ በበሩ መሃል ላይ ያለውን የበሩን እጀታ በትኩረት እየተመለከተው ነበር። ይህም ክስተት የወዳጃችንን ትኩረት ስለሳበው ያልተለመደ ነገር መሆኑን ተገንዝቦ በፍጥነት ወደ ኋላ ተመልሰው የቁጥር 2 ምልክት ላይ ይደርሳሉ። ነገር ግን ወደ ዋናው ቦታው ሲመለሱ በድንገት አጠቃላይ መብራቶቹ ይጠፉና ጨለማ ይወርሳቸዋል። ከዚያም ወዳጃችን የስልኩን ፍላሽ ላይት ልክ እንዳበራው ድንገት የሚያስደነግጥ ድምጽ ተፈጥሮ ያስበረግገዋል። ፍላሽ ላይቱንም አብርቶ ሲመለከት የህንጻው አየር ማስተንፈሻ ክዳን ተከፍቶ በመውደቁ በቀዳዳው በኩል ደም እየተንጠባጠበ መሆኑን ይመለከታል። በዚህም ቅስፈት የህፃን ልጅ የለቅሶ ድምጽ በአየር ማስተንፈሻው ውስጥ ማስተጋባት ይጀምርና ወዳጃችን ለማጣራት ልክ ዞር ሲል ያዝምተኛ መንገደኛ ፊቱ ላይ ድቅን ብሎ ወዲያው ምንም እንዳልተፈጠረ በተለመደው መልኩ መጓዙን ይቀጥላል። በድንገትም ከእግሮቹ ስር አይጦች ያንሾካሹኩና የህፃናቱ የለቅሶ ድምጽ ከቀድሞ እየበረታ ሲመጣ ይሰማዋል። በዚህም ጊዜ ወዳጃችን ፈጥኖ የያዘውን ፍላሽ ላይት ወደ ምልክት መስጫ ሰሌዳው ያበራና ባየው ነገር እጅግ ይደነግጣል። በግድግዳው ላይም በርካታ ከወገብ በታች የሰው አካልን የያዙ አይጦች ወዲህ ወዲያ ሲሉ ነበር የተመለከተው። በድንገትም አንደኛዋ አይጥ በእሱ ላይ አፏን ከፍታ ትጮህበትና
በድንጋጤ ከእጁ ላይ ስልኩን ጥሎ በጨለማ ውስጥ እንዲኳትን ታደርገዋለች። ደስ በሚል ሁኔታ ግን ሕፃኑ ልጅ በፍጥነት የወደቀውን ስልክ ያገኝና ሁለቱም አንድ ላይ በፍጥነት ወደ ኋላ ይመለሳሉ። በዚህም ጊዜ መብራቱ ብልጭ ድርግም በማለት ወለሉ ላይ የደም እንጥብጣቢና እነዚያን አስፈሪ አይጦች ይመለከቱ ጀመር። በስተመጨረሻም እንደምንም ብለው አንደኛውን መተላለፊያ እንደታጠፉ የቦታው አጠቃላይ መብራቶች ወደ መደበኛው ሁኔታቸው ይመለሱና እነሱም የቁጥር 3 ምልክትን ያገኛሉ። በሚቀጥለው ጉዟቸው ላይ ደግሞ አንዲት አይጥ ስትሮጥ በተመለከቱበት ቅስፈት ወዲያው ሴት ሆና ትቆማለች። ሕፃኑም ልጅ ለመጀመሪያ ጊዜ ድምፁን አሰምቶ እማዬ በማለት ወደ እሷ እየሮጠ ሊሄድ ይሞክራል። ወዳጃችንም በፍጥነት ያልተለመደ ነገር ነው ብሎ በማሰብ ይዞት ያስቆመዋል። ቀጥሎም ሴቷ ሆዷን እየዳበሰች ለወዳጃችን ምን ማድረግ ነው የምትፈልገው በማለት እየጠየቀችው ሳለ ሕፃኑ ልጅ ወደ እሷ ለመሄድ ሲታገል ቆይቶ በድንገት አቅም ያንሰውና ራሱን ይስታል። ከዚህም በኋላ ቁጥር 4 ላይ ደርሰው ወዳጃችን ሕፃኑ ልጅ ወደ ንቃተ ህሊናው እስኪመለስ ድረስ ይጠባበቀዋል። ልጁም እንደነቃ በአንድ ወቅት ሆን ብሎ ከእናቱ እንደጠፋ ይነግረዋል። ወዳጃችንም ለሕፃኑ እሱም ልጅ ሳለ ተመሳሳይ ነገር ማድረጉንና ሁለቱም አባቶቻቸውን አለማወቃቸው እንደሚያመሳስላቸው ይነግረዋል። ቀጥሎም ወደ ዋናው ቦታ ሲመለሱ ሕፃኑ ልጅ ቁጥር 8 ተገልብጣ መቀመጡን ያስተውልና ሁለቱም በድጋሚ ወደ ኋላ ተመልሰው በመሄድ ቁጥር 5 ላይ ይደርሳሉ። በሚቀጥለውም ጉዟቸው ወቅት አንድ ክፍት የሆነ በር ይመለከታሉ። ወዳጃችን ወደ በሩ አጮልቆ ሲመለከት ያኔ በባቡር ውስጥ ሆኖ የሕፃኑን ለቅሶና የተሳፋሪዎችን ጩኸት ችላ ብሎ ሲያልፍ ያለበትን የራሱን ሁኔታ ይመለከታል። በሰራውም ስራ ሀፍረት ተሰምቶት በሩን መልሶ ዘግቶ ወደ ኋላ ይመለሱና ቁጥር 6 ላይ ይደርሳሉ። ጉዟቸውንም ከመቀጠላቸው በፊት ወዳጃችን ለሕፃኑ ከዚህ ከወጣ በኋላ ምን ማድረግ ነው የምትፈልገው ብሎ ይጠይቀዋል። ልጁም ጥድፍ ብሎ ፒዛ መብላት ፈልጋለሁ ብሎ ይመልስለትና አንተስ ብሎ ይጠይቀዋል። ይሁን እንጂ ወዳጃችን ግን ለሱ ጥያቄ መልስ ለመስጠት በጣም ነበር የተቸገረው። ይህንንም ተረድቶ ሕፃኑ ልጅ ለወዳጃችን ይጠብቀሃል በማለት አንዲት የባህር ጠጠር አውጥቶ ይሰጠዋል። በሚቀጥለው ጉዟቸው ላይ ግን የአደጋ ጊዜ ማንቂያ ደውሎ ባይል መጮው ይጀምርና በድንገት አንድ ግዙፍ የሆነ የውሃ ማዕበል ወደ እነሱ እየተከለፈለፈ መምጣት ይጀምራል። ወዳጃችንም ልጁን በፍጥነት ይዞ ለማምለጥ መሮጥ እንደጀመረ ድንገት ሕፃኑ ልጅ ተደናቅፎ ወደ መሬት ይወድቃል። እሱም በፍጥነት ተመልሶ ሊረዳው ሲሞክር የውሃው ሙላት ደርሶ ሁለቱንም ይውጣቸዋል። በዚህም መሃል ወዳጃችን በምልሰት አንድ ብልሽታ ይታየው ጀመር። እዚህ ጋር ወዳጃችንን ከቀድሞ ፍቅረኛው ጋር በባህር ዳርቻ ላይ ሆኖ ወንድ ልጃቸው በውሃ ውስጥ እየተንቦራጨቀ ሲጫወት እየተመለከቱት መሆናቸውን እንመለከታለን። ቀጥሎም እሷ ልጅን በደንብ እንደምትጠብቀው አምንባለሁ ትለዋለች። ከዚያም ልጁ መጥቶ የባህር ጠጠር ይሰጠዋል። በዚህም ድርጊቱ የተነሳ አብሮት ያለው ያ የጠፋ ሕፃን ልጅ የራሱ ወንድ ልጁ መሆኑን ይገነዘብና እቅፍ አድርጎ ይስመዋል። ወደ እውነተኛው ዓለም ስንመለስ ደግሞ ወዳጃችን ወንድ ልጁን እንደታቀፈ ከውሃው ውስጥ ብቅ ሲል እንመለከተዋለን። ውሃውም ሁለቱን እየገፋቸው በተለያየ አቅጣጫ ሊወስዳቸው ቢታገልም እነሱ ግን በአንደኛው የምልክት መስጫ ሰሌዳ ላይ እጅ ለእጅ ተያይዘው በመንጠልጠል እዚያው ለመቆየት ይሞክራሉ። ይሁን እንጂ የውሃው ኃይል ግን እጅግ እየበረታ ስለመጣ ወዳጃችን እጁ ያመልጠውና በውሃው ይወሰዳል። ከጥቂት ቆይታም በኋላ ልጁ ወደ ንቃተ ህሊናው ሲመለስ ብቻውን እንደሆነ ይገነዘባል። ውሃውም ከፍርስራሽ በስተቀር ያስቀረው ምንም ነገር አልነበረም። ይህም ነገር ያልተለመደ ነገር መሆኑን ተረድቶ ወደ ኋላ ይመለስና ቁጥር 7 ላይ እንደደረሰ ጉዞውን ወደፊት ቀጥሎ ከዓይናችን ይሰወራል። ብዙም ሳይቆይ ደግሞ ወዳጃችን በድጋሚ ተመልሶ ብቅ ይላል። እሱም በዚህ ጊዜ በቦታው ምንም ያልተለመደ ነገር ስላላገኘ ወደፊት መሄዱን ይቀጥልና የመውጫ ደረጃዎቹ አጠገብ ያለውን የመጨረሻውን ቁጥር 8ን ያገኛል። በመቀጠልም የባህር ጠጠሩን እንደያዘ ደረጃዎቹን ወርዶ በድጋሚ ከቀድሞ ዓለም ጋር ይገናኛል። በዚህም ዓለም በርካታ ሰዎች በዙሪያው ይገኛሉ። የስልኩም ኔትወርክ ልክ እንደተመለሰ ፈሳሽ ገዝቶ በመጠጣት ራሱን ያረጋጋል። ከዚያም ለቀድሞ ፍቅረኛው ደውሎላት ወደ ሆስፒታል መጥቶ አብሯት እንደሚሆን ቃል ይገባላታል። ከቆይታም በኋላ ወደ ባቡር ውስጥ ይገባና ሕፃኑ ሲያለቅስና ያም ተሳፋሪ እናቲቱ ላይ ሲጮህ ይመለከታል። ይሁን እንጂ በዚህ ጊዜ ግን ወዳጃችን ወደ እናቲቱ ተጠግቶ እናቲቱን ለመርዳት ይሞክራል። ይህም በእንዲህ እንዳለ የዛሬው ቆንጆ ፊልማችን በዚህ ይጠናቀቃል። ውድ ቤተሰቦች ይህንን አስደናቂ ፊልም በፍቅር ስለተከታተላችሁኝ ከልብ አመሰግናለሁ። እንዲህ አይነት ምርጥ ፊልሞች እንዳያመልጣችሁ ከፈለጋችሁ ሰብስክራይብ በማድረግ የደውል ምልክቷን ማብራታችሁን እንዳትረሱ። ቀጣይ በሌላ ቆንጆ ፊልም ዳግም ተመልሰን እንገናኛለን። እስከዚያው ድረስ ታዲያ ሳምንቱ የናንተው ይሁን። ጃጊሶ ፊልሞች